እንድናገር እድልን ስለሰጠኝ እግዚአብሔርን አመሰግነዋለሁ። እናንተም ልትሰሙ ስለመጣችሁ እግዚአብሔር ይባርካችሁ። ኢየሱስ ጌታ። ዛሬ የማካፍላችሁ ርዕስ በእግዚአብሔር ማየት ይላል ርዕሱ። ጠዋት ወንድሜ ኢሳያስ ሲያስጸልይ እግዚአብሔርን ማየት እያለ ሲያስጸልይ ነበር አለ። አሁን ደግሞ በእግዚአብሔር ማየት። ኢየሱስ ጌታ ነው። እግዚአብሔርን ማየትና በእግዚአብሔር ማየት ይለያያል። እግዚአብሔርን ማየት ጥሩ ነው። በእግዚአብሔር ማየት ደግሞ ምን ማለት ነው የሚለውን እኔ እዚህ ጋር የእግዚአብሔርን ቃል ስናገር ይገባችኋል፣ ትረዳላችሁ። ክብር ለኢየሱስ ይሁን። ከዛ በፊት ትንሽ ልጸልይ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ቃሉን እንዲያስተምረን እጸልያለሁ። ሃሌሉያ። የሰራዊት ቅዱስ እግዚአብሔር አባታችን ሆይ ስምህ ለዘላለም ይባረክ። አንተ ስለረዳህን ስላገዝከን ዛሬም በፊትህ አለ። የዘላለም አምላክ እግዚአብሔር ሆይ እዚህ ስለመድረሳችን የኛ አንዳች ቅንጣት አስተዋጽኦ የለም። እግዚአብሔር ሆይ ምሕረትህ ደግፎን፣ ደምህ ሸፍኖን፣ ፍቅርህ በስቶልን ግን ዛሬ በዚህ መገኘት ሆኖልናል። ስምህ ለዘላለም ይባረክ። እግዚአብሔር አምላክ ሆይ እኔ አንድ ነገር አውቃለሁ፣ አንተ መልካም እንደሆንክ። እኔ አንድ ነገር አውቃለሁ፣ አንተ የተናገርከውን የምትፈጽም አምላክ እንደሆንክ። እኔ ምስክር ነኝ፣ እግዚአብሔር አንተ ተናግረህ የማታጥፍ አምላክ እንደሆንክ። የዘላለም አምላክ እግዚአብሔር ሆይ ታማኝነትህን እናገራለሁ፣ ታማኝነትህን እዘምራለሁ፣ ታማኝነትህን በጉባኤ መሃል እመሰክራለሁ። አንተ ታማኝ ነህ እግዚአብሔር አባት ሆይ። ለእኔ ብቻ አይደለም፣ በዚህ ለተሰበሰበው ሕዝብ አንተ ታማኝ ነህ። በዚህ ለመጣው ሕዝብ አንተ መልካም ነህ። በዚህ ለመጣው ሕዝብ አንተ መልካም ነህ። እግዚአብሔር ሆይ በአንድም በሌላ በተለያየ ሁኔታ በድካም በብርታት እግዚአብሔር አምላክ ሆይ አንተን ፈልጎ የመጣ ሕዝብ አለ እዚህ። እግዚአብሔር ሆይ እንደመጣ እንዲሁ እንዲመለሱ አልፈልግም አለ። አስታውሳላችሁ ኢየሱስ አንድ ሰሞን ሲያስተምር ብዙ ሕዝብ ተከተለው ይላል እና 3 ቀን ካስተማረ በኋላ ሕዝቡ እንደተራበ ገባውና ባዶውን ልከው ዘንድ አልወድም። ኢየሱስ ጌታ። የኛ ጌታ ባዶአችንን ያሰናብተን ዘንድ አይወድም። የኛ ጌታ ባዶ እጃችሁ ሂዱ የሚል አምላክ አይደለም። እሱ ቸር አምላክ ነው። እሱን ፈልጎ የመጡትን እማያሳፍር፣ ፈልገው የመጡትን የሚያክም የሚያድን፣ በፈውስ ቤታቸውን የሚሞላ ኧረ ኢየሱስ ጌታ፣ ኧረ ኢየሱስ ጌታ። እኛ የምናምነው አምላክ ባዶዎችንን አይልከን፣ በባዶ ሂዱ አይለን። ዛሬ አንድ ነገር ልናገር። ኢየሱስ ጌታ። በእምነት አንድ ነገር እናገራለሁ። እዚህ መጣችሁ ትመሰክራላችሁ። ኢየሱስ ጌታ። የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መንፈስ በዚህ አለ። ማሻታ ካዳባሃዳ ያላውስ ኤላቪያቲካቲ ባላባስ የእግዚአብሔር መንፈስ በዚህ አለ። እግዚአብሔር በዚህ ቦታ የሚያወጣቸው ሰዎች አሉ። ከፍ የሚያደርጋቸው ሰዎች አሉ። ታሪካቸው የሚለውጥ ሰዎች አሉ። የሚፈውሳቸው ሰዎች አሉ። ኧረ ኢየሱስ ጌታ። ሃሌሉያ። ሆናችሁ የትኛውም በሽታ ያለባችሁ ሰዎች አሁን ጫኑ። ያለ የሚያማችሁ ቦታ ነው። በእምነት ጫኑ። ኢየሱስ ጌታ። ይህንን በሽታ አታገኙት። በእምነት ጫኑ። የሚያማችሁ ቦታ ነው። የእግዚአብሔር መንፈስ የሚያድን መንፈስ በዚያ አለ። የሚፈውስ የእግዚአብሔር መንፈስ በዚያ አለ። ኢየሱስ ጌታ። በሚያማችሁ ቦታ ላይ በእምነት ጫኑ። እዚህ ቦታ ላይ መታችሁ ትመሰክራላችሁ። እግዚአብሔር አድርጎልኛል፣ እግዚአብሔር ፈውሶኛል ብላችሁ ትመሰክራላችሁ። ኢየሱስ ጌታ። በናዝሬቱ ጌታ በኢየሱስም ጸልያለሁ። ከዚህ ሰዓት ጀምሮ ማንኛውም በሽታ ማንኛውም ደዌ ባለባቸው ሰዎች ላይ ጸልያለሁ። በኢየሱስም አሁን ለቋቸው ይሄድ፣ አሁን ለቋቸው ይሄድ። ለዘላለም እስከማያገኙት ድረስ ለዘላለም እስከማያገኙት ድረስ አሁን ለቋቸው እንዲሄድ ይጸልያል። ይህ የእግዚአብሔር ቤተ መቅደስ የበሽታ መቀመጫ አይደለም፣ የበሽታ መኖሪያ አይደለም። የእግዚአብሔር ቤተ መቅደስ ነው። መጽሐፍ ሲናገር እንደዚህ ይላል፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል። የእግዚአብሔር ቤተ መቅደስ ሆነ በሽታን ተሸክማ አትቀመጥ። የእግዚአብሔር ቤተ መቅደስ ሆነ ሕመምን ይዛ አትቀመጥ። ዛሬ እኔ በኢየሱስ ክርስቶስ ስም እሰብራለሁ። የበሽታን አቅም እሰብራለሁ። ራስ ምታት ቢሆን፣ ጉበት ቢሆን፣ ካንሰር ቢሆን፣ የተለያየ በሽታ በናዝሬቱ ጌታ በኢየሱስ ስም የተሰበረ ይሁን።
ተሰበረ። ነፃ ወጣችሁ። በኢየሱስም ነፃ ወጣችሁ። እስኪ ንገሩ አየሩ ላይ በኢየሱስም ነፃ ወጥቻለሁ። ንገሩት በኢየሱስም ነፃ ወጥቻለሁ። እኔ የእግዚአብሔር ቤተ መቅደስ ነኝ። በእኔ ላይ ስልጣን የለም። ኢየሱስ ጌታ። በእናንተ ላይ ስልጣን ያለው ብቸኛው ሰባቱን ማተም ብቻውን የፈታ የይሁዳ አንበሳ የጌቶች ጌታ ሞት ሊይዘው ዘንድ ያልቻለ ሕያው የሆነ አምላክ እሱ በእናንተ ላይ ስልጣን አለ። ስለዚህ በሽታ በእናንተ ላይ ስልጣን የለውም። ሐዘን በእናንተ ላይ ስልጣን የለውም። ጭንቀት በእናንተ ላይ ስልጣን የለውም። በጌታ በኢየሱስ ክርስቶስ ስም አራገፍኩ። በኢየሱስ ስም አራገፍኩ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ይኸው ላመነ ሆኖለታል። ላመነ ሰው ሆኖለታል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ዛሬ የማካፍላችሁ ክፍል ሁላችን የምናውቀው ክፍል ነው። የእግዚአብሔር ቃል ግን ሁልጊዜ አዲስ ነው። ኢየሱስ ጌታ ነው። አይለመድም። የእግዚአብሔር ቃል ሁልጊዜ አዲስ ነው። ይህን እኔ የሰበኩትን ክፍል ሳምንት ሌላ ሰው ቢመጣ ቢሰብከው ሌላ መገለጣ። ኢየሱስ ጌታ። የእግዚአብሔር ቃል ሁልጊዜ ሕያው ነው። ሁልጊዜ የሚቀጥል። ክብር ለኢየሱስ ይሁን። እስቲ ደስተኛ የሆነ ለእግዚአብሔር ክብር ያምጣል። ኢየሱስ ጌታ። ሃሌሉያ። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል መጽሐፍ ሲናገር። እግዚአብሔርን የሚፈልግ ሰው ልብ ደስ ይበል። ወረድ ይልና እግዚአብሔርን ፈልጉት ትጸናላችሁ። ኢየሱስ ጌታ። እግዚአብሔርን በመፈለግ ውስጥ ምን አለ? መጽናት አለ። ልባችሁ አይናወጥ፣ አትታወቁ። ለምን? እግዚአብሔር ከእናንተ ጋር ስለሆነ። ሃሌሉያ። እሺ፣ አንደኛ ሳሙኤል ምዕራፍ 17 ከቁጥር 4 ጀምሮ አነባለሁ። ስለ ዳዊትና ስለ ጎልያድ ብዙ ጊዜ ተሰብኳል። ዛሬም እግዚአብሔር አንድ ትልቅ ነገር ያስተምረናል። ክብር ለኢየሱስ ይሁን። በኢየሱስ ስም አነባለሁ። ከቁጥር 4 ከፍልስጤማውያን ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ሰቅል ናስ ነበር። በእግሮቹም ላይ የናስ ጋምባሌ ነበር። የናስም ጭሬ በትከሻው ላይ ነበር። የጦሩም የቦ እንደ ሸማኔ መጠቅለያ ነበር። የጦሩም ሚዛን 600 ሰቅል ብረት ነበር። ጋሻ ጃግሬው በፊቱ ይሄድ ነበር። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለእስራኤልም ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተን የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። ከእኔም ጋር ሊዋጋ ቢችል ሊገድለኝ ባሪያዎች እንሆናለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆናላችሁ። ክብር ለኢየሱስ ይሁን። ይሄ ክፍል የሚናገረው ስለ ዳዊትና ስለ ጎልያድ ታሪክ ብቻ ሳይሆን ስለ አሸናፊነትና በእግዚአብሔር ስለመታመንና በእግዚአብሔር ስለማየት ያወራል። ኢየሱስ ጌታ። በእግዚአብሔር ማየት ምን ማለት ነው? በእግዚአብሔር ማየት ምን ማለት ነው? ወረድ ወረድ እያልኩ አነባለሁ። እዚህ ክፍል ላይ አንድ የጌት ሰው ፍልስጤማዊ ቁመቱ 6 ክንድ የሚሆን ሰው በእስራኤል ሕዝብ ላይ እየወጣ ለ40 ቀን ይፎክር ነበር። ምን እያለ? አጠፋችኋለሁ እያለ፣ እገድላችኋለሁ እያለ፣ እኛ እንቀጥላለን፣ እናንተ እናሸንፋለን፣ እኔ ፍልስጤማዊ ነኝ፣ እናንተ ግን የሳኦል ባሪያዎች ናችሁ እያለ። አይገርማችሁ? የእስራኤልን ሕዝብ የአንድ ሰው ባሪያ አደረገ። የተመረጠውን የእስራኤልን ሕዝብ የሳኦል ባሪያ አድርጎ ራሱን ግን ከፍ አድርጎ እኔ ፍልስጤማዊ ነኝ፣ ስለዚህ እኔን የሚችለኝ ካለ ይምጣ። አንድ ሀሳብ ነው ያቀረበላቸው። እንደዚህ አላቸው፣ ይሄ ሁሉ ሰው ለውጊያ መምጣት አይጠበቅበትም። እኔ ፍልስጤምን ወክያ አለው። ከእናንተ ደግሞ እስራኤልን የሚወክል አንድ ሰው ይምጣና ከኔ ጋር ምን ይበል? ይዋጋ። የተሸነፉት ባሪያ ይሆናል፣ ያሸነፈ ደግሞ ይገዛል፣ የተሸነፈ ባሪያ ይሆናል የሚል ሀሳብ አነሳላል። ትንሽ ስለ ጎልያድ እስኪ ልናገር።
በጎልያድ ውስጥ ማወራው ነገር ስላለ ስለ ጎልያድ ሲናገር እንደምታውቁ ቁመቱ 6 ክንድ ይላል። 6 ክንድ ማለት ወደ ሜትር ስንቀይረው ወደ 3 ሜትር አካባቢ 3 ሜትር ሰው ማለት ዓለም ላይ ኖሯል። በዓለም ላይ ረጅም የሚባለው ሰው ራሱ 2 ሜትር ከ30 ምናምን እኔ የሰማሁት የበለጠ ካለ አላውቅም። በሜትር ስናደርገው ግን 6 ክንድ ማለት 3 ሜትር ማለት የፈለጋችሁ ሁለታችሁ ብትደራረቡ እዚህ ኮርኒሱ ጋር አትደርሱ ማለት ጎልያድ ብቻውን ይደርሳል። ኮርኒሱ እጅግ ትልቅ ሰው ነው ማለት እሱ ብቻ አይደለም፣ የራስ ቁሩ ብረት ነው። እዚህ ደረቱ ላይ የታጠቀው ጥሩር የሚባለው ጥሩር ማለት ይሄ የሚወረወርበትን ቀስት የሚሆን ጦር የሚከላከልበት ማለት ነው። ያ የለበሰው ጥሩር 5000 ሰቅል ይላል። 5000 ሰቅል ማለት ወደኛ ኪሎ ስናበዛው ስንት መሰላችሁ? ወደ 56 ኪሎ አካባቢ ወደ 56 አንድ ሲሚንቶ ተሸክሞ ነው የሚሄደው ሰውየው ማለት ነው። አንድ ከረጢት ሲሚንቶ የሚያህል ብረት ተሸክሞ ነው የሚሄደው። እሱ ብቻ አይደለም፣ እዚህ እግሩ ላይ ኳስ ሲጫወቱ አይታችኋል። ጋምባሌ የሚባል ነገር እዚህ ድረስ የሚያደርጉት የብረት ጋምባሌ አድርጓል። ታጥቋል እስከ ጥግ ሰውየው። ያም ብቻ አይደለም፣ የያዘው ጦር ይላል 600 ሰቅል ይመዝናል ይላል። አሁንም ይህንን ወደዚህ ስናመጣው ወደ ኪሎ ወደ 6 ኪሎ አካባቢ ጦሩ የያዘው ብረቱ 6 ኪሎ። እንዴት ነው የምትወረውረው? ጦር እስከ ጥግ የታጠቀ ሰው። ከዚህ የተነሳ ወረድ ብላችሁ ቁጥር 24 ላይ ስታዩ እንደዚህ ይላል። ላንብበው። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ ይላል። እንደ ሕዝብ ነው የፈሩት አንዱን ሰውዬ እንደ ሕዝብ። እንዴ ቆይ እኔ እዚህ ጋር ቆሜው ብፎክር እናንተ ሁላችሁ እንደው የፈለገ ጀግና ሆን ግር ብላችሁ መጣችሁ ብታፍሩኝ አጥሉኝ? ጨፍልቃችሁ አገሉኝ? እንደ ሕዝብ ለዛውም እኮ ዝም ብሎ ሕዝብ እንዳይመስላችሁ የተመረጠ የጦር ሰራዊቶች ናቸው። ምን ይላል? ፈርተው ሸሹ። ንጉሱን ሳኦል ሳይቀር ንጉሱ ሳይቀር ሕዝቡ ሳይቀር በፍርሃት የሚያደርጉትን አጡ ሸሹ ይላል። ኢየሱስ ጌታ። ሃሌሉያ! ክብር ለኢየሱስ ይሁን። ሸሹ ይላል ፈርተው። እያለፍኩ ነው ማለት ነው። ቁጥር 48 ላይ እንሂድ። ቁጥር 48 ላይ ፍልስጤማዊው ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊው ሊገናኘው ወደ ሰልፍ ሮጠ ይላል። ኢየሱስ ጌታ። እዚህ ጋር በጣም አንድ ነገር ገረመኝ። የእስራኤል ሙሉ ሕዝብ አንድ ሰውን ፈርቶ ምን አለ ይላል? ቅድም ቁጥር 24 ላይ ሸሸ ይላል። ብላቴናው ዳዊት ግን ምን አለ ይላል? እዚህ ጋር ጎልያድን ሊገናኘው ሮጥ። አይገርምም? እንደ ሕዝብ የተፈራውን ጎልያድ፣ እንደ ሀገር፣ እንደ ጦር ሰራዊት፣ እንደ ንጉሥ የተፈራውን ጎልያድ ሊገናኘው ይሄ ብላቴና ሮጠ። ኢየሱስ ጌታ። ሚስጥሩ ምንድን ነው አትለኝም? ዳዊት ጎልያድን ያየው እይታ በእግዚአብሔር ውስጥ ነው። ሃሌሉያ! የገባው ሰው ካለ አሜን ይበል። ይኸውልህ በእግዚአብሔር ውስጥ ስታይ ግዙፍ የምትለው መከራ፣ ግዙፍ የምትለው ችግር ትንሽ ሆኖ ታገኘው። ኢየሱስ ጌታ። ወዳችሁ ስታነቡ ዳዊት ምን እንዳለ ታውቃላችሁ? ይህን በእስራኤል ላይ የሚገዳደረውን ሰው ለገደለ ምን ይደረግለታል? ማይጠበቅ ንግግር እኮ ነው ከዳዊት። እናንተ ተገረሙ እንጂ አትገረሙ? እንደ ሕዝብ የፈሩትን ጎልያድ እኮ ነው ዳዊት ይሄን ሰውዬ ለሚገድል የሚለው እኮ። ዳዊት እኮ ግዙፍ አይደለም እኮ፣ ልጅ እኮ ነው፣ በጎችን የሚጠብቅ ልጅ። ይሄን እሱ እኮ ሄዶ ከመጋጠም አልፎ እኮ እንደሚገድል እርግጠኛ እኮ። ለሚገድል ምን ይደረግለታል እኮ ነው። ኢየሱስ ጌታ። ዳዊት ያየበት እይታ እንዴት ነው ስትሉ በእግዚአብሔር ውስጥ ነው ያለው። እይታውን በእግዚአብሔር ውስጥ ነው ያየው። በእግዚአብሔር ውስጥ ሆናችሁ ስታዩ የከበደባችሁ ነገር ቀላል ነው የሚሆንባችሁ። ኢየሱስ ጌታ። በእግዚአብሔር ውስጥ አያለው። ኢየሱስ ጌታ። ይኸውላችሁ አንድ ትልቅ ነገር ልንገራችሁ። እግዚአብሔርን ማወቅና እግዚአብሔርን ማመን የተለያየ ዓለም ነው። የእስራኤል ሕዝብ እግዚአብሔርን አያውቅም ወይ? ያውቃል እኮ አይደል? ባህር ሲከፈልለት
ዮርዳኖስን ሲከፍልለት ኢያሪኮ ሲፈርስለት የእግዚአብሔርን ተአምር ያየ ህዝብ እኮ ግን እግዚአብሔርን አያውቀው ማለት አያምነውም። እግዚአብሔር ምንም እንኳን እግዚአብሔርን ቢያውቀው በእምነት ደረጃ ስትዩ እግዚአብሔርን አያምነውም። እግዚአብሔርን የማያውቅ አለ ወይ? ምድራችን አለ? ማያውቅ አለ? እግዚአብሔር አምላክ መሆኑን ማያውቅ አለ ወይ? የለም እኮ። ሁሉም እኮ እግዚአብሔርን ያውቃል፣ ግን ያምነዋል ወይ? ጉዳዩ የማመን ጉዳይ። እግዚአብሔር ደግሞ በሚያምን ሰው እንጂ የሚደሰተው በማያምን አይደሰትም። 1 ሚሊዮን ሰው እግዚአብሔርን አውቃለሁ ከሚል አንድ በሚያምን እግዚአብሔር ይደሰታል። ሚሊዮን ሰው መጥቶ እግዚአብሔርን አውቃለሁ ቢል እግዚአብሔር አይደንቀውም። አንድ ሰው ብድግ ብሎ ግን እኔ እግዚአብሔርን አምናለሁ እንደ ጎልያድ ብድግ ብሎ ለሚገድል ምን ይደረግለታል? ኧረ ኢየሱስ ጌታ። ለሚገድል እርግጠኛ ነው ጎልያድን እንደሚገድለው። አንተ እንደዚህ እኮ ነው ያለው ጎልያድ። ይሄ ያልተገረዘ ፍልስጤማዊ። ኧረ ኢየሱስ ጌታ ነው። ሰዎች ሲያዩት ግዙፍ ነው ጎልያድ። 6 ክንድ ነው። የናስ ጥሩር ለብሷል። የብረት ቁር አርጓል። ጋምባሌ አድርጓል። ጦር ይዟል። ሰዎች ሲያዩ ዳዊት ሲያዩት የ8 ቀን ያልተገረዘ ሸለፈታም ፍልስጤማዊ። ኢየሱስ ጌታ። ታውቃላችሁ በአይሁድ አንድ ሕፃን በ8 ቀኑ ነው የሚገረዘው። ጎልያድ ዳዊት ሲያየው በዛ ሕፃን ልክ እንኳን አላየም። ያልተገረዘ ፍልስጤማዊ። ኢየሱስ ጌታ። በእግዚአብሔር ውስጥ ስታዩ እንደዚህ ነው መከራችሁን የምትንቁት፣ የቆመባችሁን የምትንቁት፣ በሽታችሁን የምትንቁት፣ ያስቸገራችሁ የቆመባችሁ አላሳልፍ ያላችሁ የምትንቁት በእግዚአብሔር ውስጥ ስታዩ። ኢየሱስ ጌታ። ዛሬ አንድ ነገር በደንብ አስተውሉ። በእግዚአብሔር ማየት ተለማመዱ። ሌላ ሚስጥር የለውም። በእግዚአብሔር ማየት ማለት እግዚአብሔርን ማመን ማለት ነው። ኢየሱስ ጌታ። ልዩነቱ እኮ ያ ነው። የእስራኤል ሕዝብና ዳዊት የተለያዩበት ምክንያት እኮ እግዚአብሔርን በማወቅ ደረጃ ሕዝቡ ያውቃል፣ በማመን ደረጃ ግን አያምኑ። ዳዊት ደግሞ እግዚአብሔርን ከማወቅ አልፎ ያምኗል። አይገርም? ኢየሱስ ጌታ። ብረቱ አልገረሞ፣ የለበሰው ምናምን አልገረሞ። ኢቭን ሳኦል የራሱን ልብስ ሲያለብስ ታያላችሁ። ዳዊት አወለቀው ይላል። ኢየሱስ ጌታ። አወለቀው። ያንተ የጦርሽ ለአንተ ካልጠቀመ ለእኔ አልጠቀመ የሚል አይመስላችሁ? ዳዊት ሳኦል እኮ ታጥቋል፣ ጎልደንጎል ለብሷል። ንጉሥ እኮ ያን ልብስ ሲያወጥ አሁን ኖ የኔ የጦር መሳሪያ እግዚአብሔር ነው። ኢየሱስ ጌታ። የኛ የጦር መሳሪያችን እግዚአብሔር፣ ማሸነፊያችን እግዚአብሔር፣ ትምክህታችን እግዚአብሔር፣ ብቃታችን እግዚአብሔር። ኢየሱስ ጌታ። ለዛ እኮ የሚመካ በእግዚአብሔር ይመካ። መመካት ካለብህ በዘመድ እንዳትመካ፣ መመካት ካለብህ በገንዘብ እንዳታሳያችሁ። መጽሐፍ ቅዱስ ላይ በእግዚአብሔር የሚያዩ ሰዎች ክብር ለኢየሱስ ይሁን። ካሌብ ዘኍልቍ 13 ላይ እስኪ አንድ ሰው በማንበብ ቢረዳኝ ደስ ይለኛል። የካሌብ ታሪክ አለ። ዘኍልቍ 13:25 ላይ በማንበብ ብትተባበሩ ደስ ይለኛል። ዘኍልቍ 13:25 እርሷም ወተትና ማር ታፈሳለች፣ ፍሬዋ ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸው የተመሸጉ እጅግ የጸኑ ከተማ ናቸው። ደግሞም በዛ የኤናውያን ልጆች አየን። በደቡብ ምድርም አሜሌክ ተቀምጠዋል፣ በተራሮችም ኬጢያውያን፣ ኢያቡሳውያን፣ አሞራውያን ተቀምጠዋል። ከነዓንም በባህር ዳር በዮርዳኖስ አጠገብ ተቀምጠዋል። ካሌብም ሕዝቡን ሁሉ ፊቱ ዝም አሰኘና ማሸነፍ እንችላለን፣ እንውጣ፣ እንውረስ
አለ። ተባረክ። ክብር ለኢየሱስ ይሁን። ምን አለ? ማሸነፍ እንችላለን። ይህን ክፍል እንደምታውቁት ሊሰልሉ ሙሴ ላካቸው ከነዓንን እንዲሰልሉ በከነዓን ያለውን የምድሪቱን መልካምነት ማርና ወተት እንደምታፈልቅ እግዚአብሔር እንደተናገረው አይነት ምድር እንደሆነች እነዚህ 12 ሰዎች የተላኩት የእስራኤል ነገዶች ሄደው ሰልለው መጡ። 10ሩ ግን ለሕዝቡ የተናገሩት መረጃ ከባድ ነው። ምን አሉ? አገሪቷ መልካም ናት፣ እሺ፣ በጣም ቆንጆ ናት፣ እንደተባሉ ማርና ወተት ታፈልቃለች፣ እሺ። ነገር ግን ከባድ ነው። ምኑ? ትልልቅ ሰዎች አሉ፣ ኒፍሌሞች አሉ። እኛ በፊታቸው ስንታይ እንደ አንበጣ ነን። አሁን ጎልያድን የሚያካክሉ ሰዎች ገጠማል። ከጎልያድ ራሱ ይበልጣል ኒፍሌም ይባላል። ስለዚህ እግዚአብሔር የተናገረንን መውረስ አንችልም አሉ። አስቡ። በምን አዩ? በዓይናቸው አሉ። በራሳቸው ዓይን አዩ፣ በእግዚአብሔር አላዩ። ኢየሱስ ጌታ። ካሌብስ እኛ ግን አለ፣ ኧረ ኢየሱስ ጌታ፣ ማሸነፍ እንችላለን። ሃሌሉያ! ብቻውን እኮ እኛ ማሸነፍ እንችላለን። የፈለገ ቁመታቸው ረጅም ቢሆን እንደፈለጉ ግዙፍ ቢሆኑ ምን ማለት እንችላለን? ማሸነፍ እንችላለን። ምክንያት ሲባል እግዚአብሔር ከኛ ጋር ነው። ሃሌሉያ! አይደል? በእግዚአብሔር ማየት ማለት እግዚአብሔርን ማመን። እንደ ካሌብ እግዚአብሔርን ማመን። እዚህ ጋር 10ሩ ሲንቀጠቀጡ ኧረ እኛ ተመልሰን እንኳን አንሄድም አሉ። ወደዛ ተመልሰን አንሄድም፣ እንፈራለን፣ ያጠፉናል ሲል ካሌብ ብድግ አለ። ኖ እንደ እንጀራ ይሆኑልናል። ኧረ በኢየሱስም ኧረ አሜን በሉ። እነዛን ሰዎች እኮ እነዚህኞቹ ምን አሉ? እኛ በፊታቸው ስንታይ ምን እንመስላለን አሉ። አንበጣች የምትበረዋ። ስለዚህ እነሱ አንበጣ ከመሰሉ ሰዎቹን መገመት አይከብድም አይደል? አይከብድም። አሁን እኔ እግር ስር አንበጣ ብታዩ የኔን ግዝፈትና የአንበጣዋን ትንሽነት መገንዘብ ቀላል። እኛ እንደ አንበጣ ነን። ስለዚህ ግዙፍ ናቸው ሰዎች፣ ማይቀመሱ ናቸው ሲል ካሌብ ብድግ አለና እስኪ እንደዚህ በሉ፣ ኢየሱስ ጌታ ነው። በጠላታችሁ ላይ እንደዚህ በሉ፣ እናሸንፋለን በሉ፣ መውረስ የኛ ነው በሉ። ኢየሱስ ጌታ ይወርሳል። ጌታ ምስክር፣ እግዚአብሔር ከአንተ ጋር ስላለ ነው አሸናፊ ነው። ያጠፎ መስሎ በየጎረቤቱ ይደገሙባል። ስለማታይ ነው እንዴ? ይሟረትባል። እዚህ ውስጥ ያለው ሁላ በጌታ ስለሆንክ ብቻ እኮ እንዲጠፋ የሚፈልግ እኮ አለ። ስላንተ እኮ ተኝቶ እኮ አሉ ይደገምባል። አረ ኢየሱስ ጌታ አሜን። ጠዋት ሁሌ ስራ ሲወጣ ሁሌ እኛ በርጋ እያመጡ ዳይፐር ይጥላል። ሁሌ ዳይፐር ሰው ደህና ነገር አይጥልም። እስኪ ወንድ ከሆነ የሚጠቅም ነገር ይጣል። አንስቼ እኮ ነው የሚሄድ እንዴ። ዳይፐር እያመጡ ሁሌ ይጥላል። ሁሌ ጠዋት ሲወጣ አገኛለሁ እየበተንኩ ይላል። ኢየሱስ ጌታ እኔ አይሰራማ። አንተ ላይ ይሰራ እየበተንኩ ይላል። ጌታ ምስክር፣ እኔ ሟርትን ላጠፋ እንጂ የተፈጠርኩት በሟርት ልጠፋ ነው። ሟርትን ልበትን እንጂ የተፈጠርኩት በሟርት የኔ ህይወት እንዲበላሽ አልተጠፋም። ስለዚህ እኮ አንተ ላይ የሚደግም ጠፍቶ እኮ አለ፣ የሚያሟርት እኮ ጠፍቶ እኮ አለ። እግዚአብሔር እኮ ከእናንተ ጋር በማይገባችሁ መንገድ እየጠበቃችሁ ስለሆነ አረ ኢየሱስ ይባላል። አይ እግዚአብሔር እያያችሁ ስለሆነ እኮ ነው የሰነበታችሁ። እግዚአብሔር ከእናንተ ጋር ስለሆነ እኮ ነው የቆያችሁት እኮ። አጥፊ ጠፍቶ አይደለም። ኢየሱስ ጌታ የጠፋ ይመስላል። ይደገማል እኮ በየቀኑ ይሟረታሉ እንዴ። ሟርትን ከአሕዛብ ብቻ አትጠብቁ። በጌታ ነው የሚል የሚያሟርት እንዳለ ታውቃላችሁ። ክፉ ያንተ እድገት ማይፈልግ ሟርት እኮ በእንትን አይወሰኑም። ያሟርታል እኮ ስላንተ መጥፎ ይነገራል። እግዚአብሔር እያሸነፈልህ ነው እኮ የቀጠልኩ እንጂ እኮ ያንተ ህይወት እንዲበጠበት፣ ያንተ ኑሮ እንዲበጠበት፣ ትዳር እንዲፈርስ፣ ልጆች እንዲሞቱ ሰይጣን ማይሰራው ስራ የለም። እግዚአብሔር እያሸነፈልህ እኮ ነው የቀጠልከው። አረ ኢየሱስ ጌታ ነው። ያስቀጠለው እኮ እግዚአብሔር ነው። ታዲያ ለእግዚአብሔር አታጨበጭብም ወይ? ሃሌሉያ! ኢየሱስ ጌታ ሃሌሉያ! ኢየሱስ ጌታ። እግዚአብሔርን ማወቅ ብቻ እግዚአብሔርን አያስደንቁም። እግዚአብሔር በሚታመንበት ልብ ደስ ይለዋል። እግዚአብሔርን በማወቅ ደረጃ ሙስሊሙ ያውቀዋል፣ ኦርቶዶክሱ ያውቀዋል፣
ቡዲዝሙ ያውቀዋል፣ ቡንዲዝሙ ያውቀዋል፣ ዋቄ ፈናው ያውቀዋል። እግዚአብሔርን የማያውቅ ህዝብ ምድር ላይ የለም። ጉዳዩ የማመን ያምነዋል ወይ ስትል አያምኑ። ኤቲስቶች አሉ እግዚአብሔር የለም ብለው የሚያምኑ እኮ አሉ። እግዚአብሔር የሚባል አምላክ የለም ወይ አለ የሚባል ነገር ከሌለ የለምን ምን አመጡ? አረ የለም የሚሉት ቃል እኮ እግዚአብሔር መኖሩን ያሳያል። ቶ ሌላ ፊዚክስ ውስጥ ምርምር ውስጥ አትግባ። እግዚአብሔር የለም ሲሉ እነሱ እኮ አለ ከሌለ የለም የለማ። ጥቁር ከሌለ ነጭ አለው፣ ብርሃን ከሌለ ጨለማ አለ። እግዚአብሔር የለም ሲሉ እኮ ስላለ እኮ ኢየሱስ ጌታ አሜን። እግዚአብሔርን በሚያምን ሰው ነው እግዚአብሔር የሚደነቅ። ታስታውሳላችሁ ሉቃስ 7 ላይ ያለው ያ መቶ አለቃ ኢየሱስ የተደነቀበት በእስራኤል እንኳን እንደዚህ ያለ እምነት አላየውም ማለት። አንተ ሌላው ሄዶ ኢየሱስን ሊነካው ነው የሚፈልገው፣ ሊተሻቸው ሲፈልግ ኢየሱስን ከነካው ወይ ኢየሱስ ከነካው ብቻ ነው እድናለሁ ብሎ የሚያስበው። አንተ ይሄ ሰውዬ እኮ በጣም የሚገርም እኮ ከቤቴ ጣሪያ በታች ልትመጣ አይገባም። ቃል ብቻ ተናገር፣ አንተ የተናገርከው ቃል ሄዶ ምን ይላል? ይፈውሳል ብሎ አሜን። ኧረ ኢየሱስ ጌታ ነው። በቃ ቃል ይፈውሳል። አንተ የእግዚአብሔር ቃል እኮ መፈወስ ብቻ ነው፣ ይፈጥራል እኮ። የሚፈጥር እኮ የሌለን ነገር እኮ ወደ ማኖር የሚያመጣ እኮ እግዚአብሔር ቃል ብቻ ተናገር፣ ልጄ በሕይወት ይኖራል። ኢየሱስም ተደነቀኝ። ሃሌሉያ። ኢየሱስ የሚደነቀው በእምነት ነው። ኢየሱስን በማወቅ ኢየሱስ አይደነቅም፣ በእምነት ግን ይደነቃል። ዕብራውያን 11 ላይ ስለ እምነት አባቶች እየዘረዘረ ይወርድና እንደዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አያችሁ እግዚአብሔር የሚደሰትበት ጉዳይ ቢኖር እምነት ነው። እምነት ነው። ትልቅ መከራ ተከምሮባት እመነው እግዚአብሔር። ተራራው ተንከባሎ ታገኘዋል። ምታልፍ አልመሰለም፣ ዝም ብለህ እመን። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው ይላል። እኛ ከሆነን እግዚአብሔርን በአንድ መንገድ የወሰንነው እኮ እግዚአብሔርን በዚህ ብቻ የምንጠብቀው እኮ እኛ ነው። ለእግዚአብሔር እኮ ይህም እኮ በር፣ ለእግዚአብሔር እኮ ዝግ መንገድ የለው። ኢየሱስ ጌታ አይዘጋበትም እኮ እግዚአብሔር። ቤትም እኮ ይመጣል። መጽሐፍ አይልም በተዘጋ ቤት ውስጥ ገባ አይልም። ለአንተ እኮ ነው በር የሚያስፈልግ፣ ለሱ እኮ በር አያስፈልግም። ሁሉ ነገር ዝጉም እኮ በር ነው ለእግዚአብሔር። ኢየሱስ ጌታ እግዚአብሔር ይመጣና እንደዚህ ይላል፣ ችግርህን ያናግራል፣ መከራህን ነው የሚያናግር። ታስታውሳላችሁ ከዘሩባቤል ጋር አለ እግዚአብሔር መጥቶ ግርግር የፈጠረው የቆመበትን ተራራን ያናገረው እግዚአብሔር። በልጄ ፊት ምንድን ነው ተራራው ነው። በልጄ ፊት ምንድን አያችሁ? እግዚአብሔር ዛሬም እንደዚህ ይላል፣ ምንድን ነው በእናንተ ፊት የቆመውን መከራ ይመጣና እግዚአብሔር ምንድን ነው በልጄ ፊት። ኢየሱስ ጌታ ደልዳላ ሜዳ ትሆናል። ኢየሱስ ጌታ አያችሁ፣ እግዚአብሔር ከእናንተ ጋር ስላለ ነው ተራራችሁ ደልዳላ ሜዳ ነው። ስለዚህ አትጨነቁ። ሃሌሉያ አሜን። ሁልጊዜም ኢየሱስ የተናገራትን ይህችን ቃል አስታውሱ። ኢየሱስ እንደዚህ አለ አይደል? ዮሐንስ 14 ላይ በእኔ እመኑ አለ። በእኔ እመኑ፣ በአባቴም እመኑ። በአባቴ ቤት ብዙ መኖሪያ፣ ይሄ ባይሆን ባላልኳችሁ። ኢየሱስ ጌታ ጌታችን እኮ የሄደው እኮ ስፍራ ሊያዘጋጅ ነው። ስፍራ ላዘጋጅላችሁ እሄዳለሁ። እሱ ብቻ አይደለም፣ ተመልሼ እመጣለሁ። ምን ሊያደርግ? ሊወስዳችሁ። ኢየሱስ ጌታ ትልቅ ተስፋ አለን እኮ፣ አልተጣልንም እኮ። ታዲያ ሰው እንዴት ይጠፋ ስትል በራሱ ምኞት እየተገፉ ፍላጎቱን እያደረገ። ስለዚህ እኔ እያልኳችሁ ያላችሁ እግዚአብሔርን በመጽናት ስትጠብቁት ይኸውላችሁ የሚጎትታችሁ ራሱ ትቷችሁ ይሄ። ክብር ለኢየሱስ ይሁን። እናንተን ለመጣል የሚጎትት ብዙ አለው። የለም እንዴ? አለው። ብዙ ቻሌንጅ የሚያደርጋችሁ ጉዳይ እኮ አለ። እንደ ጎልያድ እኮ የቆመ እኮ አለ እኮ ህይወታችሁ። አታልፊም እገልሻለሁ የሚል የለም ወይ? ዛሬ እኮ የተለያዩ ነገሮች ጎልያድ ሆነው ቆመውብናል። ኢየሱስ ጌታ። ታዲያ እንዴት ነው የምናንከባልላቸው? ውስጥ በእግዚአብሔር ውስጥ ስታዩ ኢየሱስ ጌታ። አያችሁ፣ በእግዚአብሔር ውስጥ ስታዩ የሚያስፈራችሁ ነገር አይቆምም። ክብር ለኢየሱስ ይሁን። ኢየሱስ ጌታ። የሚያስጨንቃችሁ ነገር በፊታችሁ ሊቆም አይችልም። ክብር ለኢየሱስ ይሁን። ሌላው ደግሞ እግዚአብሔርን በማየት ውስጥ ያለ አንድ ምስጢር ልንገራችሁ። እግዚአብሔርን
በነገር ሁሉ ማስቀደም። ክብር ለኢየሱስ ይሁን። እግዚአብሔርን ምን ማለት ማስቀደም። በእግዚአብሔር ውስጥ ስታይ እግዚአብሔር ነው የምታስቀድም። ለምሳሌ እኔ መነጽር ባረግ መነጽሬ ከዓይኔ ቀድሞ ነው አይደል ያለው። የሚወረወር ነገር መነጽሬን እንጂ እኔን አያገኝም። ምክንያቱም ሽፋን ሆኖልኛል መነጽሩ። እግዚአብሔርን ስታስቀድሙ እንደዛ እናንተ ላይ የተወረወረ ነገር ቀድሞ የሚያገኛችሁ መነጽሩን እንጂ እናንተ እንዳልሆነ እግዚአብሔርን ስታስቀድሙ ማንም እግዚአብሔርን አልፎ እናንተን አይነካም። ለምን? እግዚአብሔርን አስቀድማችኋል። እግዚአብሔርን ስታስቀድሙ ማሸነፍ እናንተ። ሚልክያስ 2 ላይ እንደዚህ ይላል አይደል? ሰባሪው ከፊታችሁ ቀድሞ ወጥቷል። ኢየሱስ ጌታ ምን ብሎ ወጥቷል? ቀድሞ ወጥቷል። ኦኬ፣ ቀድሞ ከወጣ ካንተ የሚጠበቀው መከተል፣ በተጠረገልህ መንገድ መሄድ። ኢየሱስ ጌታ ከፊት እኮ ሰብሮ የሚወጣው እኮ አንተ እንዳትቸገር እኮ አየ። ያንተን ጉዳይ እኮ ነው እሱ ሰብሮ የሚያልፍ፣ ያንተን መንገድ ሊያስተካክል። ኢየሱስ ጌታ። ስለዚህ ሰባሪው ጌታ በህይወታችሁ ላይ እየቀደመ ስለሄደ እናንተን የሚያስጨንቃችሁ ዛሬ ቁልቁል ይወርዳል። ኢየሱስ ጌታ። ለምን? እግዚአብሔርን ስላስቀደማችሁ። እነዚህ 3 ነገሮች በደንብ እግዚአብሔርን ማስቀደም፣ በእግዚአብሔር ውስጥ ማየት፣ እግዚአብሔርን ማመን። ኢየሱስ ጌታ። በእግዚአብሔር ማየት፣ እግዚአብሔርን ማስቀደም፣ እግዚአብሔርን ማመን። እነዚህ ትልቅ ቁልፍ በህይወታችሁ ላይ መሰንበት ያለባቸው ቁልፍ ነገሮች ናቸው። የምታምኑ ከሆነ እግዚአብሔር የሚያስጨንቃችሁን አይናችሁ እያየ ቁልቁል ያወርዷል። ክብር ለኢየሱስ ይሁን። ሌላው እኔ እችላለሁ አለ ማለት። ኢየሱስ ጌታ። እኔ እችላለሁ። ብዙ ሰውን የሚያጠፋው እኔነት ነው። እኔነት ሰውን ያጠፋል። እኔነት ማለት መታበይ፣ ከኔ በላይ የለም። ልክ እንደ ጎልያድ። እስቲ ወንድ የሆነ አያችሁ እኔነቱን ይሰብካል። ወጥቶ ወንድ የሆነ ይምጣ ይግጠም። ጥሩር ለብሷል፣ ብረት ለብሷል፣ ጋምባሌ አርጓል፣ ጦር ይዟል። እሺ ወንድ ከሆነ እኔ ይግጠመኝ እስቲ ወንድ የሆነ አያችሁ። እኔነት መጽሐፍ ሲናገር እንደዚህ ይላል፣ ትዕቢት ውድቀትን ትቀድማለች። ታበየ። አየህ እንደዛ የታበየው ጎልያድ በአንድ ጠጠር ሲወድቅ ምን ትማራላችሁ? ምን ትማራላችሁ? እንደዛ ሲፎክር የነበረው ጎልያድ በአንድ ጠጠር ሲሞት ምን ትላላችሁ? እግዚአብሔር ምን ያህል ከእናንተ ጋር እየተዋጋ እንዳለ። ኢየሱስ ጌታ። ምን ያህል ይኸውልህ፣ ምን ያህል ጠላት ቢፎክር ይላል እኮ መጽሐፍ። ጠላታችሁ ዲያብሎስ ይላል የሚውጠውን እንደሚፈልግ አንበሳ ዙሪያችሁ ምን ይላል? ይዞራል። በነገራችን ላይ እናንተን መዞር አያውቀውም። እናንተ እንዳትሸወዱ፣ ሰይጣን አይዞረኝም ብላችሁ እንዳትሸወዱ። ሰይጣን ሁልጊዜ ይዞራችኋል። ነገር ግን ከሰይጣኑ ቀድሞ ደግሞ እግዚአብሔር እናንተን ይዞራል። ኢየሱስ ጌታ። ጠላት ውጭ ሆኖ ይዞራል፣ እግዚአብሔር ደግሞ በእናንተና በጠላት መሃል ሆኖ ይዞራል። ስለዚህ አያገኛችሁ። ኢየሱስ ጌታ። ለዛ ነው እኮ የቀጠላችሁት እኮ የእናንተ ነገር የቀጠለው። ለዛ እኮ ያልጠፋው እኮ ለዛ እኮ ይጠፋሉ ሲባሉ እኮ እየደመቃችሁ፣ አይሆንላችሁ ሲባሉ እኮ እየሆነላችሁ፣ አሁን አበቃላችሁ ሲባል እኮ የእናንተ ነገር እየቀጠለ ሄደው እኮ እግዚአብሔር ከእናንተ ጋር ስለሆነ እኮ። ኢየሱስ ጌታ። አያችሁ ጎልያድ እኔነት ወጠረው። የእኔነት መንፈስ ከባድ። እኔ አይባል። የክርስትና ህይወት ከኔ ይልቅ ነው እንጂ እኔ ለኔ አይባል። አያችሁ ከኔ ይልቅ ለወንድሜ፣ ከኔ ይልቅ ለእህቴ። እስኪ አንድ ነገር ልንገራችሁ። በምትጸልዩበት ጊዜ ለሌላ ሰው ጸልዩ። ለሌላ ሰው ጊዜ ወስዳችሁ ጸልዩ። እግዚአብሔር እንዴት እንደሚባርካችሁ ታያላችሁ። ጌታ ምስክር። ለምን መሰላችሁ? እግዚአብሔር እንደዚህ አይነት መርህ አለ። ከኔ ይልቅ ለእህቴ ይሳካላት፣ ከኔ ይልቅ ለወንድሜ ይሳካለት። ታስታውሳላችሁ? ኢየሱስን ሊይዙት ሲመጡ፣ እነዛ ጭፍሮቹ ሊይዙት ሲመጡ ኢየሱስ አንድ ነገር አለ። እነሱን ተዋቸው፣ እነሱን ተዋቸው፣ እኔን ያዙ። አያችሁ ሐዋርያቱን እኮ እነሱን ልቀቋቸው፣ ይሂዱ፣ እኔን ያዙ። ኢየሱስ የራሱን ነፍስ ሰጥ። እኔን ጉጉኝ፣ እኔን ግደሉኝ፣ እኔን እንደፈለግ፣ እነሱ ግን ልቀቋቸው። አያችሁ እኔ ልጎዳ፣ እነሱ ይትረፉ። ክርስትና ይሄን እንድናደርግ ይፈልግ። ኢየሱስ ጌታ። ኢየሱስ እንደዚህ አላለ? ከኔ ተማሩ አይደል? ከኔ ተማሩ። ማቴዎስ 11 ከኔ ተማሩ
እኔ በልቤ ትሁት የዋህ ነኝ። ከኢየሱስ የምንማረው ምንድን ነው ታዲያ? ከኔ ይልቅ ዛሬ ሁሉ እኔ በእግዚአብሔር የሚያይ ሰው እኔ አይልም። ኢየሱስ ጌታ። በእግዚአብሔር የሚያይ ሰው ለኔ አይልም። አያችሁ፣ ለኔ ስትሉ ራሳችሁን ቻሉ ይላችኋል እግዚአብሔር። ከኔ ይልቅ ስትሉ ግን ከኔ ለሌላው ማሰብ ስትጀምሩ እግዚአብሔር የሰማይ ደጆችን ሁሉ መክፈት ይጀምራል። ክብር ለኢየሱስ ይሁን። የክርስትና መሪ ያ ስለሆነ ከኔ ይልቅ ብዙ ታሪካቸው በዚህ የተቀየሩ ሰዎች አሉ። ኢቭን ኢየሱስ ሊመጣባቸው መንገድ ከሆኑ ሰዎች መካከል አንዱ ይሁዳ ነው አይደል? ኢየሱስ የይሁዳ ነገር ነው አይደል? ታስታውሳላችሁ? ይሁዳ ዘፍጥረት 37 ላይ ስለ ይሁዳ ይናገራል። ይሁዳም ከወንድሙ ተለይቶ ወደ ሆነ ሀገር ወረደ ይላል። በዛ ሚስት አገባ፣ ወለደ፣ ልጆች ሞቱበት ይላል። እግዚአብሔር ሊያስተምረው ነው የወሰደው ወደዛ። ከዚህ በፊት እኮ ይሸጥ ወንድሙን ያስሸጠው የመሸጥ ሀሳብ ያመጣው ማለት ይሁዳ ነው አይደል? ዮሴፍ ይሸጥ ያለው እኮ ይሁዳ ነው። እንዴት ታዲያ ይሸጥ ከሚል ሰው ኢየሱስ መጣ? ከሌባ እንግዲህ ይሸጥ የሚል ሰው ሌባ ነው፣ ብር ነው የሚፈልገው። ለእኔ ጥቅም ሲል ለራሱ ጥቅም ሲል የገዛ ወንድሙን ዮሴፍን ይሸጥ ብሎ ሀሳብ ያመጣው እኮ ይሁዳ ነው። ታዲያ ከዚህ ይሸጥ ከሚለው ይሁዳ ነገድ ኢየሱስ እንዴት ሊመጣ ፈለገ? እግዚአብሔር እንዴት ይሁዳን መረጠው? ወንድሙን አሳልፎ ከሚሰጠው ይሸጥ ከሚለው እንዴት እግዚአብሔር አንዱ አይደል እንዴ ነሮቤ አንዱ አይደል እንዴ ራሱ ዮሴፍ ተገፍቶ ሄዶ ዮሴፍ ከዮሴፍ እንዴት ኢየሱስ አልመጣ? እንዴት ከይሁዳ መጣ ስትሉ ዘፍጥረት 41 ላይ ስትሄዱ አስታውሳላችሁ። ወንድሞቹ በረሃብ ምክንያት ወደ ግብፅ ወረዱ ይላል። ምግብ ሊገዙ ወረዱ ይላል። ቢንያም ምን ብሎ ነበር ይላል? ቀርቶ ነበር ይላል። ዮሴፍ ቢንያምን አምጡልኝ አረ ቢንያምን ካላመጣችሁ እዚህ አንድ ሰው አስራለሁ አለ። ቢንያምን እስኪያመጡ ስምዖንን አሰረ። እዚህ ሄዶ ለያዕቆብ ሲነግሩት ኖ ያለኝ አንድ ቢንያም እሱንማ አልሰጣችሁም አለ። በስንት ጭቅጨቃ ቢንያምን ካመጡ በኋላ ቢንያም እንደገና የሆነች የወርቅ ጽዋ ወስዶ የእሱ እንትን ውስጥ አድርገው ሲልቁ እንደገና አስያዙ። ይሁዳ መጥቶ ምን እንዳለ ታውቃላችሁ? ኖ እኔን እሰረኝ እሱ ይለቀቃል። አያችሁ ቅድም ምን ብሎ ነበረ? እሱ ይሸጥ እኔ ብር ላገኝ እኔ ልጠቀም። አሁንስ ኖ እኔ ልታሰር እሱ ነፃ ይወጣ። ኢየሱስ ጌታ። አያችሁ ወንጌል ሲገባ እኔ ማለት ታቆምና ከኔ ይልቅ ማለት ተጀመረ። ኢየሱስ ሲገባ ለኔ አትልም፣ ከኔ ይልቅ ለሌሎች ነው የምትል። እግዚአብሔር የሚደሰተው በዚህ ስለሆነ አያችሁ። እግዚአብሔር ደግሞ እንደዚህ አይነት ልብ ይፈልጋል። የይሁዳ ልብ እኮ የፈለገው ዝም ብሎ እንዳይመስላችሁ። አያችሁ ቅድም ይሁዳ እሱ ይሸጥ እኛ እንጠቀም ሲል በእኛ ሲል የነበረው አሁን እኔ ልታሰርና ወንድሜ ነፃ ይወጣል። የክርስቶስ ልብ ማለት ይሄ እኮ ነው። ክርስቶስ ሲያደረጉ ያለ እነሱን ልቀቁ፣ እኔ ምን በሉ ስቀሉ፣ ግደሉ። እኔ ልያዝና እነሱ ነፃ ይወጡ። ኢየሱስ ጌታ አሜን፣ ሃሌሉያ። እና የክርስትና ህይወት ነው። በእግዚአብሔር ውስጥ የሚያይ ሰው ለእኔ አይ ሃሌሉያ። እኔ ማለት ትምክተኝነት ነው የሚያጠፋ እኔ ማለት ኢየሱስ ጌታ። ብዙ ጊዜ አንዳንድ አገልጋዮች የሆነ ጸልዮ የሆነ ነገር በእነሱ እጅ ሲሆን እኔ ጸልዬላት እኮ ነው እንደዚህ ሆኖ፣ እኔ እኮ ተናግሬ ነው እንደዚህ ሆኖ የሚሉ ሰዎች ገጥሟቸው ያውቃሉ አይደል? ይሄ ልክ አለ። እሱ ከየትም አምጥቶ አልፈወስም። የሚፈውስ እግዚአብሔር በእሱ ውስጥ ስላለ እንጂ ጸጋው በእሱ ውስጥ ስላለ እንጂ መጀመሪያ ለምን አልፈወስም? ከጸጋው በፊት ይህ ሰው ይፈውሷል ወይ? ጸጋው ከመጣ በኋላ አይደል እንደ ይፈወሱ? እኔን ከየት አመጣሁታል? እኔ ነኝነትን ከየት አመጣሁ? ትምክህት ነው እኔ ነኝነት። አስታውሳላችሁ ኢየሱስ ዮሐንስ 15 ላይ ስለ ወይኑ ግንድ እያወራ ወረደና እውነተኛውን ግንድ እኔ ነኝ፣ በእኔ የሚኖር ፍሬ ያፈራል ያለ ስለ ቅርንጫፎች በሱ ስላሉ ቅርንጫፎች እየተናገረ ወረደና እንደዚህ አለ፣ ያለ እኔ ምንም ልታደርጉ አትችሉ። ምን ማለት ነው? ያለ እኔ ምንም ልታደርጉ አትችሉም ሲል ማንኛውም ያለ እሱ ምንም ማድረግ አይችልም። በተለይ ኢቭን በአዲስ ኪዳን ማንም በመንፈስ ቅዱስ ካልሆነ ምንም ማድረግ አይችልም። ለዛ ነው ያለ እኔ ምንም ልታደርጉ አትችሉም።
እኔ ነኝነትን መጣ። አያችሁ፣ በክርስቶስ እንድንል ነው የሚፈልገው እንጂ በእኔ እንድንል አይፈልግም። በጸጋው እንድንል ነው እንጂ የሚፈልገው እኔ እንደዚህ ሆኜ ማለት አይፈልግም። ኢየሱስ ጌታ። ዛሬ እኔ ነኝነት ከኛ ይሰራ። የትህትና መንፈስ ውስጣችንን ይሙላ። የቅንነት መንፈስ ውስጣችንን ይሙላ። የትህትና ኢየሱስ ጌታ። ኢየሱስ ትሁት ነው። ቅንነት ልብ ውስጥ የሞላ አምላክ ነው። አያችሁ፣ እኛ ትሁት እንድንሆን ይፈልጋል። ትዕቢትን አስወግዱ፣ ቅናትን አስወግዱ፣ ተንኮልን አስወግዱ። ኢየሱስ ጌታ። ጳውሎስ ይላል በክርስቶስ የሆነውን አዲሱን ሰው ልበሱ። አረ አዲሱን ሰው ልበሱ ይላል። ክርስቶስን ልበሱ ይላል። ሌላ ቦታ ምን ማለት ነው? ትህትናውን ልበሱ፣ ፍቅርን ልበሱ፣ ቅንነትን ልበሱ። አየህ፣ በወንድም ላይ ክፉ አታስብ፣ ለወንድም ይሁንለት በል፣ ከኔ ይልቅ እሱ ይሳካለት በል። የዛኔ እግዚአብሔር አንተን ይባርካል። ቤትህን መጎብኘት ይጀምራል። ቤትህን ሙሉ ማድረግ ይጀምራል። ክብር ለኢየሱስ ይሁን። ሃሌሉያ። የመጨረሻ አንድ ሰው ላሳያችሁ። አንድ ሰው ሐዋርያት ሥራ 27 ላይ ጳውሎስን እናያለን። ኢየሱስ ጌታ። ይሄንና እጨርሳለሁ። ሐዋርያት ሥራ 27 ላይ እንደዚህ ይላል። እሺ ከፍ ብዬ ላምጣው ከቁጥር 18 ላምጣው። ሐዋርያት ሥራ 27 18 ንፋሱን በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ሊጥሉ ነበር። በሦስተኛው ቀን የመርከቡን ዕቃ በእጃችን ወረወረ። ብዙ ቀንም ፀሐይን ከዋክብትን ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ይህ ከላይ ከፍ ብላችሁ ስታነቡ ጳውሎስ ወደ ሮም በሚያደርገው ጉዞ ላይ ኃይለኛ የማዕበል ነውጥ የተነሳበት ክፍል። ለቀናት ፀሐይ አላየም። ለቀናት ፀሐይ አለማየት ምን ያህል እንደሚከብድ አስቡ። ለቀናት ጭልም ያለ ነው፣ ጭጋግ ነው፣ በዛ ላይ ንፋስ ነው፣ በዛ ላይ ማዕበል እየተናወጠ ነው። ከዚህ የተነሳ ሰዎች መርከብ ውስጥ ያለውን ዕቃ ሁሉ እያወጡ መጣል ጀመሩ። ምን እንዲሁ መርከቡ ቀለል ካሉ ቢያንስ እንንሳፈፋለን አንሰጥም የሚሉ ከመጣው ወጀብ የተነሳ ከመጣው ጨለማ የተነሳ ተስፋ ተቆረጠ። ተስፋ ቆረጠ። እንድናለን የሚል ተስፋ ተቆረጠ። ይሄን እያለ ያለው ባይዘዌ ህዝቡ ነው እንጂ ጳውሎስ አይደል። ኢየሱስ ጌታ። ምክንያቱም ጳውሎስ በእግዚአብሔር የሚያይ ሰው፣ በእግዚአብሔር ከሚያዩ ሰዎች መካከል አንዱ ጳውሎስ። ጳውሎስ ያለውን ዝቅ ብለን እንያ። ቁጥር 22 እንደዚህ ነው። አሁንም አይዟችሁ። ይሄን እያለ ያለው ጳውሎስ። ህዝቡ ፈርቷል፣ እንጠፋለን ብሏል፣ ተናውጧል፣ ግራ ገብቶታል። ከዚህ የተነሳ ተስፋ ቆርጧል። ጳውሎስ ምን እያለ አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋም። የእርሱ የምሆን ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ። ኢየሱስ ጌታ። እግዚአብሔርን ምን እለዋለሁ? አምነዋለሁ። አያችሁ፣ እግዚአብሔርን ማመን ማለት በእግዚአብሔር ውስጥ ማየት። ሰዎቹ በአይናቸው ሲያዩ ምን ብለዋል? ያስፈራል፣ እንጠፋለን ብለዋል። ለምን? በዚህ አይናቸው ነው የሚያዩት፣ በእግዚአብሔር አላዩም። ወጀው ጳውሎስስ በእግዚአብሔር ሲያይ አንዲት ነፍስ እንኳን አጠፋ። ቅድም እንዳልኳችሁ 1 ሚሊዮን እግዚአብሔርን ከሚያውቅ ሰው ይልቅ አንድ አማኝ ይበልጣል እግዚአብሔር። የጳውሎስ እምነት አያችሁ፣ እግዚአብሔር እንዲሁ እንደሚያደርግ አምናለሁ አለ ጳውሎስ። እስኪ እግዚአብሔርን አምነዋለሁ በሉ። እግዚአብሔርን አምነዋለሁ በሉ። እግዚአብሔርን የሚያምን አይዋጥም። እግዚአብሔርን የሚያምን ጠፍቶ አይቀርም። ይኸውላችሁ መርከብ ተሰባበረ ይላል አይደል ክፍሉ። መርከብ ተሰባበረ፣ ውልቅልቁ ብትንትኑ ወጥቶ አንድ ነፍስ እንኳን አልጠፋም። ጳውሎስ እንደተናገረ አንድ ነፍስ እንኳን አልጠፋም። ለምን? እግዚአብሔርን ያምናል። በእግዚአብሔር የሚያይ ሰው አይፈራም።
በእግዚአብሔር የሚያይ ሰው የሚመጣው ጥፋት ያጠፋኛል ብሎ አይፈራም። ለምን? እግዚአብሔር መከራውን ዝቅ ስለሚያደርግ፣ ያስጨነቀውን ከላዩ ስለሚያነሳል። ክብር ለኢየሱስ ይሁን። አያችሁ፣ በእግዚአብሔር ማየትን ልመዱ። ዛሬ የቆመባችሁ መከራ የሚያስጨንቃችሁ አለ ወይ? ጭንቀት አለ ወይ? ግራ የሚያጋባችሁ ነገር አለ ወይ? ቀለል እንዲላችሁ በእግዚአብሔር ውስጥ ሆናችሁ እዩት። ኢየሱስ ጌታ። እችን ፖይንት ከያዛችሁ ይበቃል። በእግዚአብሔር ውስጥ ሆናችሁ እዩት። ኢየሱስ ጌታ። እግዚአብሔርን በማወቅና በማመን ባለፈው ወንድሜ አማን ሲያስተምር የነበራችሁ ሰዎች ኤፌሶን 4 የእግዚአብሔርን ልጅ በማወቅና በማመን ይላል አይደል? አያችሁ፣ ለእኛ እግዚአብሔር የሚሰጠው እግዚአብሔርን ማወቅን ብቻ ሳይሆን እንድናምን። ኢየሱስ ጌታ። ላጽና እግዚአብሔርን በማመንና በማወቅ። ማወቅ ከማመን ተለይቶ ምንም አይደለም። በማወቅ ደረጃ ቅድም እንዳልኳችሁ እግዚአብሔርን ማያውቅ የለም። የሚያምን ግን እግዚአብሔርን ደስ ያሰኛል። ክብር ለኢየሱስ ይሁን። ሕይወታችሁ የእምነት ይሁን። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ በእምነት በሕይወት ይኖራል። ኢየሱስ ጌታ። ጻድቅ በገንዘብ ይኖራል ይላል። ጻድቅ ባለው ንብረት ነው እንደሚኖር አይደለም። ጻድቅ በእምነት ነው የሚኖር። ነገን እንዴት እሆናለሁ ብላችሁ አትጨነቁ። ኢየሱስ ጌታ። ዛሬን ያደረሳችሁ እግዚአብሔር ያውቃል። ዛሬን እኮ እኔ እኮ ያው ምስክር እኮ ነኝ። እግዚአብሔር እኔ ድሮ ሞቼ የምቀር ሰው አይደለም። እግዚአብሔር እኮ ሞቴን የሰበረልኝ ሰው። አሁን ብዙዎች ስለምታውቁ ላይመስላችሁ ይችላል። ብዙዎች አብሬ ስላደጉ ሰፈር ውስጥ ስለምታውቁኝ በቃ ልታውቁኝ ትችላላችሁ። ግን ከሞት ጋር ተገናኝቼ ያመለጥኩ ሰው። ኢየሱስ ጌታ። እግዚአብሔር ዛሬን ስላየልኝ ነው እዚህ ጋር የቆምኩት። እግዚአብሔር ስለፈቀደልኝ ነው እዚህ የቆምኩት። ስለረዳኝ ነው የቆምኩት። ኢየሱስ ጌታ። በኃይል አይደለም፣ ከእናንተ የማልጠቅም ሰው እንደሆንኩ አውቃለሁ። እግዚአብሔር ስለረዳኝና እድሉን ስለሰጠኝ ነው በዚህ የቆምኩት። ክብር ለእግዚአብሔር ይሁን። ምንም የምትመጻደቅበት ጉዳይ የለም። ራሴን አውቀዋለሁ። የምመካበትም ጉዳይ የለም። እግዚአብሔር መርጦኝ እንጂ እዚህ የቆምኩት የተሻልኩ ሰው ሆኜ አይደለም። ክብር ለኢየሱስ ይሁን። በዚህ ቦታ የምትቆሙ ሁሉ እግዚአብሔር ነው እድል የሰጣችሁ። እድል የሰጣችሁ እግዚአብሔር። የተሻለን ሆነን አይደል። የኛ ጌታ በባህሪው የሚመርጠው እንደዚህ አይነት ሰው ይመቸዋል። እግዚአብሔር ትንንሽ ሰዎች ይመቹታል። የተናቁ የተጣሉ ሰዎችን ይወዳል። እግዚአብሔር ያነሳል። የእግዚአብሔር ዝም ብላችሁ ውስጥ እግዚአብሔር ያነሳችሁን ሰዎች፣ ኢየሱስ የመረጣችሁን ሰዎች ውስጥ ቀራጭ፣ ሰው ማይፈልገው፣ አሳ አጥማጆችን፣ አሳ የሚሉ የሚሸጡትን፣ ሰው ማይቀርባቸውን ሰዎች፣ ቀራጭ፣ የተናቀ ሰው። እነ ማቴዎስ ቀራጭ ናቸው። ማንም አይቀርባቸው። እነዚህን እኮ ነው የእኛ ጌታ ሰብስቦ እኔ መረጥኳችሁ ብሎ ለዓለም ያበቃቸው እኮ እነዚህ ትንንሽ ሰዎችን እኮ ነው። የተሻሉ እኮ አሉ እኮ። ቆሮንቶስ ላይ ይናገራል አይደል? እግዚአብሔር የዓለምን ጠቢባን ለማሳፈር የዓለምን ምናምንቶች መረጠ ይላል። ሞኞችን መረጠ ይላል። እውቀት የሌላቸውን መረጠ ይላል። ስለዚህ አንታበይ። የምንመካበት ጉዳይ ነው። እድሉን የሰጠን እግዚአብሔር ምሕረት በስቶልኝ ነው በዚህ ያሉት። ሞቴን አሳልፎልኝ ነው በዚህ ያሉት። ክብር ለኢየሱስ ይሁን። እስከ ሕይወቴ ዘመን እግዚአብሔር በሰጠኝ ዘመን ሁሉ እግዚአብሔርን አገለግለዋል። እግዚአብሔር በቀደደልኝ መስመር ሁሉ ይሄዳል። እግዚአብሔር በመራኝ መንገድ ሁሉ ይሄዳል። ኢየሱስ ጌታ። ውለታ አለብኝ የእግዚአብሔር። እዚህ ጋር ስናገር ስለ ሰዎች ስላደረገው ነገር እግዚአብሔር በእኔ አድርጎ አይቻል። ኢየሱስ ጌታ። የሚያውቁ ያውቃሉ እግዚአብሔር ከሞት እንዳስመለጠ። ክብር ለኢየሱስ ይሁን። እና እግዚአብሔር ምን ልላችሁ ነው? አንመካም ነው። ባለን ነገር አንመካም። ድንገት ሊጠፋ ይችላል። አለን ምን አንድም ቀን እኮ ኢዮብ አጣለው ብሎ አስቦ አያውቅም። ድንገት እኮ ነው የመጣበት አይደል? ማዕት ልጆቹ በአንዴው ሞቱበት ይላል። ንብረቱ በአንዴው ጠፋበት ይላል። ያለው ሁሉ ተወሰደበት ይላል። ሰውነቱ ቁስል በቁስል ሆነ ይላል። በአንዴው ድንገት አንድ ቀን አጣለው ብሎ አያስብም ኢዮብ። የሰው ልጅ እንደዚህ ነው። ለዛ እኮ ነው መጽሐፍ ቅዱስ የሰው ልጅ እንደ ጤዛ ነው ይላል፣ ክብሩም እንደ አበባ ነው ይላል። ስለዚህ የምንመካበት ጉዳይ ምን እያልከን ነው ካላችሁ፣ በእግዚአብሔር ብቻ ተመኩ እያልኳችሁ። ባላችሁ ነገር አትመኩ። ኢየሱስ ጌታ። በእግዚአብሔር የሚመካ ይሻገራል። ዘመኑ ክፉ ቢሆን
እግዚአብሔር ነው የሚያኖራችሁ። ጌታ ምስክር፣ እግዚአብሔር ነው የሚያኖራችሁ። የእግዚአብሔርን እጅ ያላየ የለም በዚህ ውስጥ አለን። እግዚአብሔር ያረዳው ሰው አለ? ኢየሱስ ጌታ። ታዲያ በደንብ በለው እግዚአብሔር ረድቶኛል የሚል ለእግዚአብሔር ክብር ያምጣል። እንደተደረገለት ሰው እንኖራለን። ክብር ለኢየሱስ ይሁን። ጥቃቅን ነገር እያሰብን አእምሯችን አናስጨንቅ። ትንንሽ ነገር ማያልፍ የሚመስለው ነገር አልፎ እኮ አይተናል። ብዙ ነገር አናልፍም ያልነውን እኮ እግዚአብሔር አሳልፎናል አይደል? አበቃልኝ እዚህ ውስጥ አበቃልኝ ብሎ የሚያውቅ የለም። በቃ ከዚህ በኋላ መቀጠል አልችልም ያለ የለም። ግን ዛሬን አይታችኋል አይደል? ነገም እኮ ታያላችሁ። ኢየሱስ ጌታ። ዋስትናችሁ እኮ እግዚአብሔር፣ ነጋችሁ እኮ በእግዚአብሔር እጅ ላይ እኮ። ኢየሱስ ጌታ። እንደዚህ ላለ አይደለ? ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ ናችሁ ይላል። ሃሌሉያ! በእግዚአብሔር እጅ ላይ ናችሁ። ብትደክሙ ራሱ ጸሎት ቢያቀታችሁ እንኳን ቸርች መምጣት ቢከብዳችሁ እንኳን እናንተ ያላችሁት በእግዚአብሔር እጅ ላይ ናችሁ። በእግዚአብሔር እጅ ላይ የተበላሸ እንደገና ለመሰራት እድል አለ። እግዚአብሔር እጁ ላይ ነው የተበላሸ። ሸክላ ሰሪው እኮ ድስት ሲሰራ ቢበላሽበት መልሶ አብኩቶ አበባ ማስቀመጫ የክብር ዕቃ አድርጎ መለወጥ ይችላል። ኢየሱስ ጌታ። ድስት ሲሰራ ተበላሸብኝ ብሎ እኮ አይጥለውም እኮ ጭቃው መልሶ አብኩቶ በፊት ለእሳት የሆነውን ድስት ይቀይርና የክብር አበባ ማስቀመጫ። ሃሌሉያ! የኛ ጌታ እንደዛ መቀየር ይችላል። ታሪክ መለወጥ ይችላል። አንተን እንደገና መስራት ይችላል። እንደገና የክብር ዕቃ አድርጎ መጠቀም ይችላል። ታሪክ እኮ አላለቅም፣ አልተዘጋም እኮ እድል አለ። በእግዚአብሔር እጅ ላይ እስካለ ድረስ እኮ እድል አለ። ኢየሱስ ጌታ። እድል እንደሌለው ሰው አትሁኑ። ኢየሱስ ጌታ። አላበቃላችሁ። እስኪ አላበቃልኝ እቀጥላለሁ። እግዚአብሔር በእኔ ላይ ያየውን አልጨረሰም። ሁኔታው ነው መጥቶ አልቀጥልም የሚል እግዚአብሔር የተናገረው አልተቀየርም። ባይዘው በአንተ ህይወት ላይ እግዚአብሔር ያወራው ሰዎች የተነበዩት እግዚአብሔር አልቀየሩም። በነገራችን አንተን አይሆንም እያልክ ያለው መጽሐፍ ምን ይላል? እግዚአብሔር አንድ ጊዜ ተናገረ እኔም ይሄን ሰማሁ ይላል። እግዚአብሔር ሁለቴ ሶስቴ እየመጣ አይደጋግምልን። አንድ ጊዜ የሚያወራው ለሁሌ ነው እግዚአብሔር። ኢየሱስ ጌታ። ስለዚህ እግዚአብሔር አንድ ጊዜ ተናግሯል፣ በህይወት ላይ ይፈጸማል። መውጣት መውረድ አለ ወይ? አዎ አለ። የሰው ልጅ በምድር ላይ መከራው ሰልፉ ብዙ ነው ይላል መጽሐፍ። በቃ ሰልፍ አለብን። ይሄንን ወሩ ሰልፍ አለብን። በቃ መውጣት አለ አለ፣ መውረድ አለ አለ፣ ሰልፍ አለ አለ። ግንስ እንቀጥላለን። ኢየሱስ ጌታ። ጎልያድ አለ፣ አዎ። ግን ማሸነፍ የማን? የዳዊት። ኢየሱስ ጌታ። አውራቂስ ተነስቷል። ንፋሱ እያናወጠ ነው መርከቡ፣ አዎ። ግን በሰላም መድረስ የማን? የኛ። ኢየሱስ ጌታ። አሜን። እነዛ ትልልቅ ኒፍሌማውያን አገው እንደ አንበጣ ነው ብለዋል፣ አዎ። ግን መውረስ የማን ነው? የነ ካሌብ። ኢየሱስ ጌታ። አየህ፣ እግዚአብሔር ካንተ ጋር ይሁን እንጂ መውረስ ግዴታ። እግዚአብሔር ካንተ ጋር ይሁን እንጂ ማሸነፍ ያንተ። ዛሬ ይሄንን እርግጠኛ ሆናችሁ ልባችሁ በእግዚአብሔር ላይ ሙሉ ይሁን። በጌታ ሙልት ይበልባል። በእግዚአብሔር ላይ ተጓደዱ። አንደኛ ዜና 16:10 ላይ እንደዚህ ይላል፣ በቅዱሱ ስም ተጓደዱ ይላል። ኢየሱስ ጌታ። ምን በሉ? ተጓደዱ። ሃሌሉያ። መጓደድ ማለት ታውቃለህ? መኩራት ማለት ነው። በእግዚአብሔር አለኝ አባት እግዚአብሔር የሆነ አቅም ያለው አባት ያለው ደረቱን ነፍቷል። ደረቱን ነፍቶ እኮ ነው አባቴ ሀብታም አለው ምን ታመጣለህ ይላል። አለኝ አባት፣ የኔ አባት የምፈልገውን ያደርግልኛል። ደረቱን ነፍቶ መሄድ ይችላል። እግዚአብሔር ያለ ሰው ነህ አንተ እያልኩ። ለዛ እኮ ዳዊት ይሄ ስለገባው እኮ በቅዱሱ ስም ተጓደዱ ይላል። እስኪ እጓደዳለሁ በእግዚአብሔር መኩራት ማለት ነው። በእግዚአብሔር ልቡ እርፍ ያለ ሰው በእግዚአብሔር የሚጓደድ ሰው። ክብር ለኢየሱስ ይሁን። በቃ በእግዚአብሔር ተመው። አየህ፣ ይችል ልበልና ልጨርስ። ዳዊት መዝሙረ ዳዊት 27 ላይ እንደዚያ እግዚአብሔር ኃይሌና ብርሃኔና መድኃኒቴ ነው አለ። እግዚአብሔር ብርሃኔና መድኃኒቴ የሚያስፈራኝ ማን ነው ካለ በኋላ ወረድ ብሎ እንደዚህ ይላል፣ ሰራዊት ቢሰፍርብኝ እንኳን አልፈራም። ኢየሱስ ጌታ። ይሄ ሁሉ ሰራዊት እያለ በመሃል አልፎ ይሄዳል። ኢየሱስ ጌታ። ይሄ ሁሉ ሰራዊት እያለ በመሃል አልፎ ይሄዳል። ለምን ስትል እግዚአብሔር ከሱ ጋር
ስለሆነ ወጋ በመሃል ሰራዊት እኮ ጦር የያዘ ሰይፍ የያዘ ይሄ ሁሉ እገላለሁ የሚል እያለ ዳዊት ሰንጥቆ ይሄዳል። ለምን? እግዚአብሔር ከእሱ ጋር ስላለ። ዳዊት ላይ የሚወረወረው ቀስት ዳዊትን ማግኘት አይችልም። ለምን? እግዚአብሔር ኃይሌና ጋሻዬ ነው። ኢየሱስ ጌታ። እኔ እቺ ቃል በጣም ትገርመኛለች። እግዚአብሔር ኃይሌና ጋሻዬ ነው። ሁለት የተለያየ ነገር። ኃይል ምንድን ነው? ማሸነፊያ እኮ አይደል? ጋሻ መከላከያ። ሁለት ማይመስል ነገር እኮ ተቃራኒ ነገር እኮ። ግን ለእግዚአብሔር ለዳዊት ሁለቱንም ጋሻው ነው ኃይሉ ነው። ዳዊት እየተሸነፈ ከሆነ እግዚአብሔር ኃይሉ፣ ዳዊት እየተጠቃ ከሆነ ደግሞ ጋሻው ነው እግዚአብሔር። ስለዚህ እግዚአብሔር ኃይሌና ጋሻዬ ነው ማለት ይችላል። እግዚአብሔር ዛሬ ኃይላችሁና ጋሻ ኢየሱስ ጌታ። ኢየሱስ ይባረክ። እግዚአብሔር ኃይላችሁና ጋሻችሁ። ስለዚህ አትፍሩ፣ አትታው። ልባችሁ አይፍራ አለ ጌታ። ልባችሁ አይፍራ፣ አትታው። በእኔ እመኑ። አታምንም? እንዴት አለ? ስንት ነገር አልፋለሁ፣ ስንት ነገር አሻግሯል እኮ ጌታ። እጅን ይዞ እኮ አሻግሯል። ማናችንም እኮ ዛሬ መድረስ ማንችል ሰዎች እኮ ጌታ እኮ ዛሬ አድርሶ ነው። ኢየሱስ ይባላል። ለነገ ዋስትናችን እሱ። ስላልደረሳችሁበት ነገ አትጨነቁ። ነገ ስለ ራሱ ይጨነቅ ይላል። ነገ ላይ እኮ ገና አልደረስም አይደል? አልደረስንም። ትናንትንም አልፈነዋል። ነገንም ገና አልደረስንም። የኛ ቀን መቼ ነው? ዛሬ። ዛሬ ላይ አመስግን ጌታ። ዛሬ ላይ እመነው ጌታ። ኢየሱስ ጌታ። ሃሌሉያ። ድምጼ ይሰማል? ሃሌሉያ። ኢየሱስ ጌታ። እስኪ በእግዚአብሔር ላይ እጓደዳለሁ በል። በቅዱስ ስሙ እጓደዳለሁ በል። ኢየሱስ ጌታ። በቃ እንደ እግዚአብሔር ልጆች ቅድም የመልእክት ክፍል ሲነበብ ሰምታችኋል። ሮሜ 8 ላይ በእግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። ልጆች ከሆንን ምንድነው? ወራሾች ነን። የምንወርሰው ነገር አለ። ዝም ብለን እንኳን አይደለም የምንከተለው፣ እንሄዳለን እኮ። ከ100 ዓመት በፊት ማንም አልነበረም እዚህ ውስጥ ካላችሁ ውስጥ። ከ100 ዓመት በኋላ ማናችንም አንኖርም። ይሄ በደንብ አስተውሉ። የሰው ልጅ የፈለገ ቢኖር ከ150 ዓመት በላይ ነው። በጣም እድሜ ሄደ ቢባል። ስለዚህ ነገ የምንሄደው የዘላለም ቤት አለ። ኢየሱስ ይመጣል። የጠበቅነውን ጌታ የምንገናኝበት፣ እንደዚህ ፊት ለፊት የምንተያይበት፣ የፊት መጨማደድ የሌለበት፣ በብርሃኑ ፊቱን የምናይበት፣ የጠበቅነውን ጌታችንን ኢየሱስን የምንገናኝበት ይጠብቀናል። ሃሌሉያ። የሚጠብቀን የክብር ሕይወት አለ። ከዘላለም አንጻር ቆይቼ ምንም ነች። ኢየሱስ ጌታ። ይችን ዘመናችሁማ አስበልጣችሁ አትለው። ከኢየሱስ ውጪ እንዳትሄዱ። ጌታ ምስክር፣ ሁሉ ይቅርባችሁ። ይቺ ምድር አታላይ ናት፣ ውሸታም ናት። ያላችሁን ተቀብላ ነው የምትተፋችሁ። ዓለም ተጠቅማ እንደምትተፋ ግልጽ ነው። አይተናል። ብዙ ሰዎች መጀመሪያ ትዘምርልሃለች፣ አለ ታሰምርልሃለች። ከዛስ እናውቃለን። ብዙ ሚዲያ የምንከታተል ሰዎች እናውቃለን። ሰይጣን ብዙዎችን ቁልቁል እንደከተተ እናውቃለን። ተጠቅሞ እንደተፋቸው እናውቃለን። ይኖራል፣ ገና በዓለም ላይ ነው ያለን። ግን ማሸነፍ የማን ነው? የኛ ኢየሱስ ጌታ። በወደደን በእርሱ ከአሸናፊዎች እንበልጣለን። በቃ ክብር ለኢየሱስ። ከአሸናፊዎች የሚያስበልጠን ጌታ ከኛ ጋር፣ ከሁኔታው በላይ የሚያደርገን ጌታ ከኛ ጋር። ስለዚህ ማሸነፍ የናንተ ነው። ለምን ስትሉ በእግዚአብሔር ስለምታሉ። ከዚህ በኋላ ችግራችሁን ያስጨነቃችሁን ሁሉ በዚህ አይናችሁ እንዳታሉ። በዚህ አይናችሁ ውስጥ አትችሉትም፣ መቋቋም አትችሉም። ወይኔ ጠፋው አለቀልኝ ነው የምትሉት። በእግዚአብሔር እዩት። ኢየሱስ ጌታ። እግዚአብሔር በሱ እንድታዩ ይፈልጋል። በሱ ስታዩ ነገሮች ቀላል ይሆናሉ። ማሸነፍ የናንተ ነው። ድል ማድረግ የናንተ ነው። እግዚአብሔርን እመኑት። ተባረኩ። ለእግዚአብሔር ብዙ ክብር፣ ብዙ ጭብጨባ፣ ብዙ